ሰላም ውድ ተመልካቾች እንዴት ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ አስቸኳይ መረጃ ስለሆነ ለሁሉም የፋኖ አባላትና አመራሮች እንዲደርስ ለሁሉም የአማራ ሕዝብና ዲያስፖራው አክቲቪስቱ የሚዲያ ባለሙያው እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ፣ ሰብስክራይብ አድርጉ። ቻናሉ ተደራሽ ሆኖ መረጃው በተሎ ለሚመለከተው አካል ሁሉ እንዲደርስ። ይህ መረጃ ምንድነው? ዛሬ የጀመሩት አዲስ የሆነ ዘመቻ አለ። ዛሬ የተጀመረው መረጃ ምንድነው? ትላንትና ተሰብስበውበታል። በላይቭ ኮንፈረንስም አድርገውበታል። ይህ ጀነራል ሄሚቲ የሚባለው የሱዳኑ ፈጥኖ ደራሽ መሪ እንግዲህ ወደ ኢትዮጵያ ሉዓላዊነት ዘሎ እንዲገባ ሰራዊቱን እንዲያስገባ እንዲያሰፍር እንዲሁም አንዳንድ እንዲተነኩስና የአማራን ሕዝብ እንዲጨፈጭፍ ውሳኔ ላይ ተደርሷል። ይህ እንግዲህ እንዴት ሆነ ለማለት በዚህ ሰዓት ወደ ጎንደር አልፎ የሚሄደውን የመከላከያ ኃይል ፋኖ በደፈጣ ከመታ የሱዳን ጦር ሊመታ ሲል መከላከያን መንገድ ላይ በመቆም አማራ ክልል እንዲወረር ተደረገ በሱዳን ተብሎ ፕሮፓጋንዳ ለመስራት እንግዲህ የሱዳን ኃይሎች የኢትዮጵያን ሉዓላዊነት ጥሰው እንዲገቡ ተደርጓል። ይህ ከብርሃኑ ጁላ ከአብይ አህመድ እና ከኦሮሚያ ባለስልጣናት እንዲሁም ደግሞ እነ ተመስገን ጥሩነህና እና አረጋ ከበደ የተሳተፉበት ስብሰባ ነው። ሚስጥራዊ ስብሰባ ነው። ስለዚህ የዚህ ላይ ደግሞ እንግዲህ የአማራ አመራሮች